ሰበር አሁን የገባም ተወዳጁ ድምጻዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደ። ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙን እንደሚወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙን ይሄ 18 ዘፈኖች ያዘውን አልበሙ ምክንያት በማድረግ ደግሞ ነገ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ከአርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል ማለት ነው። በዚህ መሰረት ቴዲ አፍሮ ይህን ቃለ ምልልስ ለብቻው ይስጥ አይስጥ የሚታወቅ ነገር ባይኖርም ፕሮግራሙ ከአርቲስት ቴሌቪዥን ጋር በመፋረሙ የተነሳ ይህንን ላያደርግ እንደሚችለው ምንጮች የሚናገሩት። አርቲስት ቲቪ ከየትኛው ተቋም ማስጠንቀቂያ ሰጥቶት እንደታገደ ግን የተገለጸ ነገር የለም። ምንጮቻችን እያጣሩ ይገኛሉ። አርቲስት ቴሌቪዥንም በጉዳዩ ላይ ምላሽ እንዲሰጥ እየጠየቀ ይገኛል። ሀበሻ ተጨማሪ መረጃዎችን ይዞ መንግስት የቴዲ አፍሮን ፕሬስ ኮንፈረንስ ማገዱ ለራሱ ለመንግስት የስነ ልቦና ኪሳራ ነው። ለቴዲ አፍሮ ደግሞ ድል፣ በጣም ትልቅ ድል። ምክንያቱም ለቴዲ አፍሮ በሚሊዮን ብር የማይገኝ ማስታወቂያ ነው መንግስት የሰራለት። በህዋት ጊዜ ሲደረግ እንደነበረው ህዋት በከለከለው ቁጥር የቴዲ አፍሮ ፍላጎት ምን ያክል ሊጨምር እንደሚሄድ ህዝቡ እሱን ለማዳመጥ ያለው ፍላጎት ሁላችሁም የምታውቁት ነው። አሁንም የቴዲ አፍሮን ፕሬስ ኮንፈረንስ በመከልከላቸው ብቻ ነገ ፕሬስ ኮንፈረንስ ተሰጥቶ ከሚገኘው የሚዲያ ሽፋን የበለጠ ይሄኛው የፕሬስ ኮንፈረንሱ መከልከሉ ለቴዲ አፍሮ ትልቅ የሚሊዮኖች ብር የሚቆጠር ማስታወቂያ የሆነለት። መንግስት እንዳይደመጥ እንዳይሰማ በከለከለው ቁጥር ህዝቡ ደግሞ ቴዲ አፍሮን እየፈለገ ይሄዳል። መንግስት በነካጁ ደግሞ አሁንም በቴሌቪዥን በሬዲዮ የቴዲ ዘፈኖች እንዳይታለፉ ቢከለክል ደግሞ የበለጠ ቴዲ አፍሮ አሸናፊ ይሆናል። እንዴት ነው የሚሆነው? ሰዎች ኦንላይን ገብተው ያዳምጣሉ። እንደ ድሮ ሲዲ ምናምን የሚባል ነገር የለም። ሬዲዮ ስለማያዳምጥ በኦንላይን ላይ ቴዲ አፍሮ የሚገባው ቪው ያገኛል ማለት ነው። ስለዚህ እንደኔ መንግስት ቴዲ አፍሮ ቢተው ነው የሚሻለው። ህዝብ ነው እንደገና የመናገር ነጻነትን ማክበር ስለሆነ ቴዲ አፍሮ ቢተው። ለማንኛውም ሁላችንም የቴዲ አፍሮን አዲስ አልበም ሐሙስ በጉጉት እየጠበቀ ነው። ሰላም ወዳጆች፣ ጤና ይስጥልን። እንግዲህ ይህንን መልእክት ሼር ኮምፕሊክ እንድታደርጉልኝ እጠይቃለሁ። እንግዲህ ቴዲ አፍሮ አዲሱን አልበም አሁን የፊታችን ሐሙስ ሊያወጣ እንደሆነ ሰምተናል። ኢትዮሪካን አልበም እንግዲህ እኛ ከአቦጊዳ ጀምሮ በ1993 ዓ.ም የወጣው አቦጊዳ አልበም ኤሌመንተሪ ተማሪዎች ሆነን በሙዚቃ ክፍለ ጊዜ የቴዲ አፍሮን ለማልማሽ ልጅነት አላት የተለያዩ ዘፈኖችን የተጫወትን፣ የቴዲ አፍሮ ምስል ያለበት ደብተር ላይ የተማርን፣ የቴዲ አፍሮ ምስል ያለበትን ቦርሳ አንገበን ትምህርት ቤት የተመላለስን፣ እንዲሁም በ1997 የወጣው ያስተሰርያል አልበምን በካሴቱ ጊዜ በወረፋ እየገዛን፣ ጥቁር ሰው አልበምን 2004 ላይ በሲዲው ጊዜ በወረፋ ተሻምተን እየገዛን፣ ኢትዮጵያን አልበም በወረፋ የገዛን እኛ የቴዲ ወዳጆች፣ ይሄም ኢትዮሪካ አልበም በሲዲ እንዲሸጥልን እንፈልጋለን። በወረፋ መግዛት እንፈልጋለን። ይህንን መልእክት ለሚመለከተው የቴዲ አፍሮ የማኔጅመንት ክፍል እንድታደርሱልኝ እጠይቃለሁ። በወረፋ መግዛት እንፈልጋለን። በቴዲ አፍሮ አልበም ጉዳይ ድጋሚ መጥቻለሁ። ኮፒ ሊንክ እና ሪፖስት ይደረግ። በመጀመሪያ ሰዋሰው መልቲሚዲያን አስፈራሩ የቴዲ አፍሮን አልበም እንዳይለቅ። አይ ችግር የለውም በራሴ ዩቲዩብ ቻናል ለቃለሁ አለ። ከዛ በኋላ ደግሞ በአልበሙ ዙሪያ ጋዜጣዊ መግለጫ ለመስጠት ከአርቲስት ቲቪ ጋር ተስማምቶ ነበር። አርቲስት ቲቪንም አስፈራሩትና ጋዜጣዊ መግለጫው እንዲታገድ ያደረጉ። ይሄ ብቻ አይደለም የሚገርሙ፣ ረዳት ፕሮፌሰር የተባለው ነብዩ ባዬ ነው ምናምን፣ አቶ ነብዩ ባዬ በሉት። ምን አይነት ጭንቅላት ቢኖራቸው ነው ግን እንደዚህ አይነት ጽሑፍ ይዘው የሚወጡት? ምን አይነት የወረደ ወራዳ ጭንቅላት ቢኖራቸው ነው? እንደ አጠቃላይ ይህ መንግስት በህፃናት ተከቧል። አጠቃላይ የመንግስት ስትራክቸሩ ላይ ያሉት ሰዎች ህፃናቶች ናቸው። ምክንያቱም ካለፈው ስርዓት መማር አልቻሉም። እኔ ከዚህም በፊት ስናገር አሁን ያለው ብልጽግና የሚባለው መንግስት
ስሙን እንጂ ማንነቱን አልቀየረም ብያለሁ። ምክንያቱም ይሄንን መንገድ እኮ ኢህአዴግ ተከትሎት ነበር። አይደለም ማስፈራራት አስሮትም ነበር። ማን አስቆመው ግን ቴዲ አፍሮን? ማን አስቆመው? ማንንም አያስቆመው። በዚህ አጋጣሚ እኔ ማስተላለፍ የምፈልገው መልእክት የቴዲ አፍሮ አልበም ካለፉት 5 አልበሞች ይልቅ ዘንድሮ በደንብ ነቅንቆ መሰማት አለበት። በደንብ ሀገሪቷን ማንቀጥቀጥ አለበት። እየገባችሁ ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ በደንብ ሰብስክራይበሩ እንዲያድግ አድርጉ። ማስተላለፍ የምፈልገው መልእክት ይሄን። በጣም ከቴዲ አፍሮና ከአድናቂዎቹ ጋር እልህ ተጋብተዋል። የኢትዮጵያ የሙዚቃው ንጉስና የጥበብ ውድ ልጇ የቴዲ አፍሮ አዲሱ አልበም ኢትዮሪካ በጉጉት ስንጠብቀው የነበረው ሊለቀቅ 2 ቀን ቀርቶታል። የሚለቀቀው ደግሞ በቴዲ አፍሮ ኦፊሻል ቻናል ላይ ነውና ሁላችንም ገብተን ሰብስክራይብ እናድርግ። ይሄ አልበም እንዳይለቀቅ ወይም እንዲዘገይ ብዙ ችግሮች ተፈጥሮ ነበር በቴዲ አፍሮና በሚለቀው ፕሮዳክሽን ማለት። ነገር ግን ቴዲ አፍሮ ሊያዘገየውም አልፈለገም። ምክንያቱም ቴዲ አፍሮ ለወዳጆቹና ለአድናቂዎቹ ትልቅ ክብር ስላለው በራሱ የዩቲዩብ ቻናል ሊለቀው ተስማምቷል። ይለቀዋል ሐሙስ ዕለት። የሚገርም አልበም ነው የሚሆነው። ለረጅም ጊዜ በጉጉት ጠብቀነዋል። ይሄንን በመጨረሻም ለኛ ሊያደርስልን ተዘጋጅቷል ቴዲ አፍሮ። እኛ ደግሞ ፍቅራችንና ክብራችንን ዩቲዩብን ሄደን ሰርች አድርገን ሰብስክራይብ በማድረግ ለምንወደው አርቲስት አድናቆታችንና ክብራችንን እናሳየን። የሚገርም ፕሬስ ኮንፈረንስ ተከለከለ። የምርህ ነው? አንድ ሰው በዚህ ደረጃ ይደነበራል? በዚህ ደረጃ? ቀጣይ ደግሞ ኢንተርኔት ዩቲዩብ ነው ብሎ ከሚደረገው ሐሙስ ዘፈኑ የሚለቀቀው ዩቲዩብ ላይ ቪፒኤን አብርቼ 50 ጊዜ ነው መሰማው ሙዚቃውን እያንዳንዱ ማለት ነው። ለምን 50 እንደው 100 ለቴዲ ያለኝ ሪስፔክት ማለት ነው ከዚህ እዚህ ነው የደረሰው። እንደውም ልጆች ሲያድጉ ቴዲን እንደሆነ ነው። ቴዲ አፍሮ በጣም በቃ የዘፋኞች አውራ ነው፣ ምንም ጥያቄ የለው። ትክክል አይደለም? በጣም የምናከብረው በጣም የምንወደው በጣም የምናከብረው ለሁላችንም እኛ ዘፈን በደንብ ምን እንደሆነ ሳናውቅ እሱ ታላቃችንም ነው። በሙዚቃውም ትልቅ ስራ የሰራ ነው። እንደ ሀገርም አይከን ነው። በጣም የምናከብረው ሌጀንድ ነው። ለኛ እናከብረዋለን እና እሱ የሚሄድበት መንገድ የሙዚቃ መንገድ ብቻ ደግሞ አድርጎ የሚቆጥሩ ልጆች አሉ። በቃ በደንብ ይታያል። ትክክል አይደለ? የሙዚቃ መንገድ እሱ ብቻ አሁን ለቴዲ ያዋጣል። ለምን? ጎበዝ ደራሲ ነው፣ ያነባል፣ ዜማም በጣም ጎበዝ ነው፣ ይችላል። በቃ ቴዲ ስላደረገ እኔም ያንን ካደረኩ ነው የምችለው ምናምን ብሎ የሚሉ ሰዎች አሉ። ምን ያደርጋሉ መሰለ? ራሳቸው ዜማና ግጥም ስለሚሰሩ እልህ ያዛሉ ከራሳቸው ጋርና ዜማውንም ግጥሙንም ራሳቸው ይሰራሉ። እንደው ሙዚቃ ቅንብርም ስለማይችሉ ነው እንጂ ራሳቸው አድርገው ዳይሬክተሩን ይሞክራሉ።